ፖስተችው ተቀርጻ ፖስተችው what is the difference ራሷ ናት የፖስተችው ስለዚህ ልጅቷ ያንን ቪዲዮ አይታ የራሷን አስተያየት ሰጠች እከሳለው ብላባት ላሽ ብትል አሁንም ሰው መነጋገር ያረጋትም ያላት ድል ምንድነው እከሳቸዋለሁ ኢቢኤሶችም ስልኳን አልሰረቁ የተሰረቀ ነገር አልፖስተቱ ከዚህ በፊት እኔ ለንደን ላይ ተደባድበው የሆነ ቪዲዮ ፖስትቼ ነበር ቫይራል ይወጣ እነ ሰይፉ ፋንታውን ፖስተውታል ለምሳሌ እኔ ያልኩት ባላየስ ያልፈው በጣም ደሳላት ኢቢኤስ አወራላት ኢቢኤስ እንዳወራላት ደግሞ እሷም ጥታ ካልከሰሰች እኛና አይላትም ስለዚህ የንሹ መሰደቡንም መተቸቱንም ትፈልጓለች ብላለች እውነቷን ነው ቢኮዝ ስትከሰስ ሰማን ነው ሲያወሩ እሱ ነው ራሷ ፖስታ ባትከሳቸው ኖሮ ሰውም አጀንዳ ያረጋትም ነበር አጀንዳ እንዲያረጋት ምን ወሰነች ይሄንን ፖስትቻ ምጪ የቲክቶክ ማህበረሰብ አልፎኛል ስለዚህ ኢቢኤስ እግዚአብሔር ይስጠውና እቺ እግዚአብሔር የሰጣት ልጅ አሳየችኝ ስለዚህ አጀንዳ ለማድረግ ምን ማሰብ አለብኝ አለች መክሰስ አለብኝ እከሳቸዋለሁ አለች ለምን መክሰስ የምትችለው ከስልኳ ላይ ስልኳን አሰርቀው እሷ ሳታቅ ሃይድ ያረገችው ቪዲዮ ፖስተው ቢሆን ለቤቴ በር ላይ አበሾች ተደባድበው ኮማ ውስጥ ገብቷል አንዱ ሞቷል ብዬ ነው ፖስተትኩት የእንትና ዝግጅት የስፖርት ዝግጅት ላይ ሲሄድ አልኩኝ ሰይፉ ፋንታው ምን ብሎ ዘገበው ስፖርት ፕሮግራም ላይ ጻዬ ዮሐንስ ሲዘፍን እዛ ተደባድበው አንዱ ሞተ አንዱ እንትና አለ ብሎ የኔ ሁለተኛ ቪዲዮ የሰራሁት የኔን ቀርጸው እንደዚህ ጨርፋው አቅርበውት ነበር ለምን ቦታውን ተሳሳትክ እኔ ከቤቴ በር ላይ ነው ያልኩት እኔ ያልኩት ስቴዲዮም አላልኩም ለምንድነው የኳሱ ስቴዲዮም ያልክ ብዬ እኔ ሰይፉ ፋንታውን መክሰስ ነበረብኝ ይሄ ነው እኮ ቦታውን ለምን አሳሳትክ ብዬ ማለት ነው ወሬው ትክክል ሆኖ ቦታውን አሳሳትኩ አሁን እቺ ልጅ ላይፍ አይደለም ያረኩት ቪዲዮ ቀርጬ ነው ፖስትኩት ለቱ ነው የባሰ የሚከብደው ቪዲዮ ቀርጾ ላይፍማ ጥሩ ነበር እንደ አጋጣሚ ላይፍ ትገባላችሁ ወዲያው ምጧል ሊመጣባት ይችላል ይሄ እንደው ጥሩ ነው እራሷ ቀርታ ተስተካክላ ቅንድቧን ወርዳ እንትን ሄድፎን ከታ አፍንጫዋን አሹላ ተቀርጻ እሱን ስላወጡባት ልከሳቸው የትኛው አንቀጽ እንደሆነ አውሰላት ታውቂዋለሽ አንቺ አንቀጽ ተወጃለሽ የትኛው አንቀጽ እንደሆነ አንቺ ታውቂዋለሽ ትክክል አይደለችም የራሱ የሆነ ኢትዮጵያዊ ያወላለን ባህል አለን ባህል ነው ተፈጥሮ ነው ሰይድን ወለዷ ግን የራሳችን የሆነ የባህል የሰርጋችንም ከውጭያኖች ይለያል በጣም እርግዝናችንም አወላለዳችንም ባህላችን የራሳችን ይሆናል ከውጭ ጋር አደባልቀን ኢትዮጵያዊነታችንን ማጥፋት ያ ግን አምልጦኝ እንዳይሆን ቅንድብ ይሞረዳል እንዴ ከይቅርታ ጋር ያው መወረድ በይ ቅንድብ ይሞረድ አፍንጫ ይሞረድ ያው እና አብሰላትሞች is not fair አይደለም የተደረገው ነገር ፌር አይደለም ያረጋችው ላሽ ብትል ይሻል ነበር መልስ ሰጣ የራሰነ ይሁን ማኛ አፍ ውስጥ አፍ ውስጥ ገብታ ሳያተናድጃለሁ ግን ስለ እንትን ስለሆነች ፎልቷን ያያየው ግን ዘመዴ ስለሆነች አልደግፋትም እግዚአብሔርን አብሰላትሞች ያክስቴ ልጅ ናት ግን ምንም ማረግ አልችልም የሰራችሁ ፎልት ነው ሮማን ስላልደገፍኳት ዝምድናዬን ከሰረዘችው ለምን ስዘርዘው ስንደልዘው አትልም እንደውም በቤቴ ነበር ይሄን ነገር የሚሄድበት ግን መግባት ስለማልችል ነው ከ16 በኋላ ካልበረደ መጀመሪያ ምገባው በሷ ቪዲዮ ነው ቀመጥ ሮሚዬ ሌላ አንድ ሐሳብ መስጠት መፈልገው አለ ሀብሰላት ባለችው ነገር ይቅርታ እሺ ቴንክ ዩ ሮሚዬ ይሄ እኮ አንድ ነገር ማወቅ አለብን አሁን ሁላችንም እዚህ ላይ ትዝላችሁ እንደሆነ ያቺ ኃጢአተኛ ሴት ኢየሱስ ክርስቶስን እግሩን ስታጠብ ማናት እሷ ማን ሆኖን ብታቆር እኮ እሻትላትን ብለው እነ ቶማስ ይከሱት ነበር አይደለ ግን ኃጢአት ከሌለባችሁ እስቲ እናንተ ድንጋይ ወርውሩባታል
አሁን እኛ ሁላችንም እንደዛ እያደረግን አይደለም። አሁን እኛ የምንፈልገው ዲስፕሊን የሚባለው ነገር has to serve in a media። አሁን እኮ እሷ የተለየ ነገር እኮ ማለት ኃጢአተኛ ምናምን እኮ እኛ ፐርፌክት እያልን እኮ አይደለም። ይሄንን ነገር ካላስተካከል ነው፣ ይሄንን ነገር ካልተነጋገርበት በፍቅር በሚያስተምር ወይ ሁላችንም no one is perfect by the way። ከሷ የበለጡ ሚዲያ ላይ ሰውን ያጋደሉ ሰዎች አሉ ከሷ የበለጠ። አሁን ይሄ ነገር ግን ምንድነው እሷን ሳይሆን ሌላው ደግሞ ተነስቶ ሲወልድ እንዳያሳየን ነው። እሷ እኮ አይደለች ገባችሁ? ግን ሌላው ወጣት ደግሞ ተነስቶ እኔም ስወልድ ደግሞ እንዴት እንደሚወለድ ላሳያችሁ ብሎ ትውልዱ ምስኪን ነው። የሚመጣው ጄኔሬሽን በጣም ምስኪን ነው ጄኔሬሽን ነው። ስለዚህ ይሄ ፕሪንሲፕል ፖሊሲ የሚባለው ነገር ዲሲፕሊን የሚባለው ነገር እንዳናጣ ፍሪደም አለ ተብሎ ይሄንን ዲሲፕሊን እንዳናጣ ፍሪደም አለ ተብሎ የማይሆን ነገር አሮፍ ዘ ባውንደሪ ወተን ባህላችንን ተውት። ግን ይሄ ሞራል ግራውንድ የሚባለው ነገር ሞራል በቃ ሁላችንም ካመን ግራውንድ ያለንን ነገር እንዳያሳጣን ኦልሬዲ ጄኔሬሽን እያጣን ነው፣ ልጆች እያጣን ነው። ስለዚህ እኛ we should be an example። በቃ እኛ አደልት ነን ገባችሁ? ማአት የ18 የ20 ዓመት ልጅ የ25 ልጅ ቲክቶክ ላይ ቢመጣ I can do next time እንደፈለኩ ሆናለሁ የሚለውን ነገር በእኛ ኮሚኒቲ እንዴት ዲሲፕሊን እንዳለን ማሳየት አለብን እንጂ እሷ ኃጢአተኛ ሆና ያሁን ሁሉ ህዝብ የሚነጋገርባት መልካም የሆነች ልጅ ምን የመሳሰሉ ልጆች አላት። ልጆቿን በዲሲፕሊን ወይ ጥሩ ነገር ለማስተማር እንዴት በቃ አሁን ሁላችሁም እንዳላችሁት ግን መስተካከል ያለበትን ነገር እናስተካከል። የማይሆን ነገር ሁሉ እኮ ፐርፌክት ይሄንን ነገር እናስተካከል እኮ ማለት እኮ እሷን የተለየ ኃጢአተኛ ማድረግ አይደለም። ግን የሆነ ነገር ደግሞ አንድ ማወቅ ያለባችሁ ነገር እንኳን አይደለም ሲረገዝ እንኳን አይደለም ምጥ ላይ ሆናችሁ ካሜራ ኦን ተደርጎ ይሄ እኮ ሳይኮሎጂካሊ እኮ የወጣ እኮ ነገር ነው። that moment እኮ you have to connect with your own baby inside። ነረሎን ካሜራ ኦን አድርጋችሁ ሚዲያ ላይ ልውጣ የምትሉበት አይደለም። ስትወልድም እኮ there's so much process እንዴ ሄልዝ የሆነውን ነገር እኮ ይሄ ሳይኮሎጂካሊ የሆነውን ነገር እኮ ማየት አለብን። አሁን ለሷ እኮ ነው ሞርኛ ገባችሁ? እሷ ከማማጧ እኮ በላይ ተይ you really need time። በቃ እስከ ከርግዝና ጀምሮ ሆስፒታል ከገባችሁ ጀምሮ ከወለዳችሁም በኋላ ታይም ያስፈልጋል እንዴ ኢሞሽናሊ ታይም ያስፈልጋል። there's a lot of process። ለዚህ ነው ሰው ዲፕሬሽን ውስጥ የሚገባው ምክንያቱም ዘሎ ሚዲያ ላይ ይሄዳል። ይሄ መከልከል አለበት። የሚያመጣው ሳይኮሎጂካሊ የሚያመጣው ብዙ ነገር አለ ህይወት ጤንነታችን ላይ። ይሄንን አናየውም እኛ ግን ምነው ሚዲያ ላይ ወጥተን ወለድኩኝ እንደዚህ ሆንኩኝ። no you really need time ለጤንነት ሲባል ሚዲያ it's not everything ወገኖች። we really need to be careful። እና እቺ ልጅ በጣም ባክብሮት በፍቅር እሷን ነው እንደዚህ ለሚመጣው ጄኔሬሽን ይሄ ትክክል አይደለም ለማለት ነው እንጂ እሷን ለመክሰስ እሷ ላይ ድንጋይ ለመጣል አይደለም። እግዚአብሔርን ምንፈራ ዲሲፕሊን ያለን ሰዎች ነን። እግዚአብሔር ፈሪ ያስፈልጋል። እግዚአብሔርን እንፍራ። እቺ ልጅ አሁን አራስ ናት ገባችሁ? አራስ ናት ገና ናት። ሀቢባ እንዳሰባሽ አንቺ ደግሞ አራስ ናት እያልሽ እንትን ስትይ ሮሚዬ ይሄ ነገር ጥሩ አይደለም፣ መስተካከል አለበት። ሮሚዬ እኛ እኮ አንድ ነገር ማለት ያለብሽ እኛ አልጠላናትም፣ ማንም ይጠላት የለም። እርግጠኛ ነኝ እዛ እንትና የመጣ ጊዜ የሚናገሯት የነበሩ ጊዜ ዲፌንስ አድርገናታል። ይሄ ግን ለሷም እኮ ማናችንም ጣታችንን ፐርፌክት ነን ያሁን እኔ ታቁኛላችሁ ቲክቶክ ላይ ሲለኝ ይሄን ባልተናገርኩ ምላቸው ቃላቶች በፊት ያመለጡኝ ዝም ብዬ እኔ ታውቃላችሁ አይምሮዬ ላይ መጣው ነው የምናገረው ባላወጣሁኝ። ያን ቤተሰቦቼ ሳይሆን ብዙ ወንድሞቼ ተጣሉኝ ምናምን አሉ ቲክቶክ ላይ ወጥቼ በማረገው ነገር የማይወዱ ወንድሞች ያጎቶቼ ልጆች የሚናደዱብኝ አሉ። አነጋገሪያ በዚህ መልኩ ሲያረጋት ተናድጃለሁ፣ ከፍቅርም ጭምር ነው። ነገር ግን ያጠፋችውን ነገር እኛ እህቶቿ ጭምር
ኖ ይሄ እሷን የምንቆጣት ነገ የሚከተለው ትውልድ ይሄን እንዳይከተል እንጂ እሷ ማረገችው አለፈ። እኛ ኮንሰርን የምናረገው ባለፈው የመጣችው አይታችኋታል። የ20 ዓመት ልጅ ነኝ ብላ አሜሪካን ከገባች 2 ዓመት የሆነችው ላይፍ ላይ ሊትራሊ ሴክስ ነው ያደረገችው። እሷ አሁን በእሷ ዘመን እሷ ስትወልድ ቀጠሮ አስቀጥራ ቪዲዮ አስደቅና የምትመጣ ነው የሚመስለን። ይሄን ካየችው እንደዚህ አይነት ትውልድ እንዳይመጣ ካሁኑ አይታችኋቸው ምንድነው እናቴ ምን አገባ ከዚህ ወዲህ ብላ ላይፍ ላይ አይኒ ብላሽ ምን ጉድ ምን አይነት ጉድ መጣብን። ወደፊት የሚመጡት ልጆች እንዴት ሊሆኑ ነው? አዲስ አበባ አድጋ እንግዲህ አሜሪካን አይደለም ያደገችው አዲስ አበባ ልንቀጣ ልጆቻችን እዛ ቢያድጉልን ተምረው ይመጡብናል የምንለው ሀገር ኖራ ለ2 ዓመት አሜሪካን መጣ ጸጉሯን በቀንድ አቁማ ፓንት ካረክ ቂጤ ይወዛወዝ የምትል ሴት መጣች በ20 ዓመቷ። አይኒ ብላሽ ነው ያልናት ሁላችንም ነው የደነገጥነው። እነዛ ደግሞ ኃላፊነት የጎደላቸው ታትደንስ አሉ። ግን ሁሉም እንደተቆጣ ስታቅ አሁን አዶን ነው ትኑራት ነው ቲክቶክ ስለማልገባ አዶን እነዚህ ልጆች ወደፊት ሲወልዱ ምን አይነት ይቺ በሃይማኖት ስነ ምግባር ያላት ልጆቿ ሳይቀር ወንዷ ልጇ ዳቆን ነው ስነ ምግባሩ ማንንም ይቀናባት እናት ናት። ይቺ ልጅ ስትሳሳት ይሄ ኖ ኢቢኤስ ምናባ አገባ ምናምን ብለን ከሷ ጋር ብንተባበር 5ኛ ሊካሰበች ላይፍ ልታሳየን ነው። እሷም ወደፊት እንድትማር ወደፊትም ደግሞ ያሰቡ ከእንደገና 8 ወር 9 ወር የሞላቸው አበሾች ጸጉር ቤትና ጥፍር ቤት ለምጤ ብለው ወረፋ ያሳዙ ካሉ እንዲያቆሙ ነው። እኛ አንፈልግም። ምጥን በመናቀው መንገድ እናቋለን። ላይፍ ላይ ፖስተው እንዴት እንደሚወለድ ኖ it is ሮንግ ነው ልንል ይገባል። ቲክቶክ አይቶ ለባላየላሽ ሲላት እድሜ ለኢቢኤስ አውጥቷታል። አውጥቶም ሰው ጸጥ ሲል እከሳለሁ ብላ ሰው ሁሉ እንዲያት አረገች። እኔ እንደው ፌሚኒዝም እንትን አጀንዳችሁ ልታቀይርባችሁ እንዳይሆንና እናንተ እንደዝም አላችሁ። አጀንዳችሁ አሁን የእናንተ ተቀይሮ ዛሬ በሷ ነው የተዋለው። የእናንተ አጀንዳ እንዳይጠፋ ደግሞ 2 ብቻ ነው የምትታዩኝ። ይሄ አረንጓዴውን ያረጋችሁ እናንተም አጀንዳችሁን እንዳትረሱ። ለምን በቤቴ ገና ስለሚሄድባችሁ እናንተም እንዳትጠፉ። ይሄም አጀንዳ እንዳይጠፋ እኔ እስከምመጣ ቻው። ወርያ ፌሚኒዝም ደግፈልሽ እንዴ? ኧረ ነው አልደግፍም። ከቶፒክ አንውጣ። ቶፒኩ ለሷ ግሬሲ ሂጂ አፍሰራ አትሩጭ ላይ ካውራችሁ ወደ ሌላ ቶፒክ ልትሄጂ ነው። ና እሺ ግሬሲ ሌላ ጊዜ አብሰና እኔ ብላ አብሳላት ያለችው ላይ ኢቢኤስ መብት አለው ወይ በህግ ያስጠይቃል ወይ ብላለች። ጋዜጠኞች የራሳቸውን ነገር ይዘው ይገባሉ። ይሄ ኢቢኤስ ቻናሉ የስኬጁል ነው ብሎ የሚያወጣው እንዲቀርብ አየር ላይ የሚውልበትን ሰዓት ስኬጁል ያወጣል። ማናጀር ያያል፣ ይፈትሻል። ጋዜጠኞች ደግሞ በራሳቸው መንገድ ላይ ያዩት ሚዲያ ላይ ያዩት ልክ እንደ መግቢያ በራሳቸው ጋዜጠኞቹ ፐርሰናል የሚናገሩት ነገር አለ። ግን ልክ እሷ የፖስተችው እኮ አብሳላት ካየሽ ኢቢኤስ እንዳረገው ፐርፐዝሊ የሷን በቃ ይሄ ፎቶዋን የሷን እንትን ተጠቅሞ ኢቢኤስ እንዳስተላለፈላት እኮ ነው። እንወቀው እስቲ ጋዜጠኞች ትልልቅ ሚዲያ ላይ አይታችሁ እንደሆነ የነጮቹንም የቱንም መጀመሪያ ራሳቸው ከስኬጁላቸው ውጪ ይዘው ጋዜጠኞች የሚገቡት አለ። የሬዲዮ ጣቢያ ብቲ ዛሬ እንደዚህ ተሰማ፣ ዛሬ እንዲህ ታየ፣ ዛሬ እንደዚህ የትራፊክ አደጋ አጋጠመኝ፣ አንድ ልጅ ሲደበድብ የሆነ ነገር ተብሎ ይታያል። አይደለም እንደውም እሷ ተሳስታለች፣ አጻጻፏ ተከልባለች ብዬ ለማስበው ነው። አብሳላት አንቺ ማይተሽው ከሆነ ህግ ጥቅስ ምናምን አንቀጽ እያልሽ ነበርና አይደለም ከአንቀጽ ጋር ማይገናኝ አንቀጽ እንዳይባል ሚዲያው አይደለም ያስተላለፈው። ሚዲያው ሳይሆን ሚዲያው ላይ ያለች ጋዜጠኛ በመንገዷ ላይ ያጋጠማት ሚዲያ ስታይ ያጋጠማትን ነገር ከራሷ ፐርሰናሊቲ ጋር አገናኝታ የሷ ምጥ አውርታ ቀልዳ ነው። ደግሞ ጋዜጠኛዋ ኮሜዲ ነች። ይሄንንም አንርሳ። ዝም ብለን ሚዲያው የሆነ በቃ ዛሬ የምጥ እንትን ፕሮግራም አለን ብሎ እንዳቀረበ ነገር አታድርጉት። ሊወቅሳት ባህሏን ምናምን ብሎ አይደለም እሱ ያቀረበችው።
ኮሜዲ ነች። በራሷም ቀልዳ በሰው የምትቀልድ በምታየው ነገር ኮንቴንት የምትፈጥር ጋዜጠኛ ኮሜዲ ነች። እሱን አስበሽዋል ወይ አብሳላት? ይሄ መልሱልኝ ከህግ አንፃር ያስጠይቀዋል ምናምን ላልሽው ነገር ማለት ነው። እኔ የተረዳሁት በዛ ነው። አይ ቲንክ ያው የባህሉን ጉዳይ ምናምን ሮሚ ተናግራለች ብዬ ነው የተውኩት። ምንም አስተያየት መስጠት አያስፈልገውም። ኦኬ ግሬስ አመሰግናለሁ። ቤዚ ደጋግመሽ ትክክል ነች ያልሽ ነውና አስታውሪ። ምን ዋጋ ነው ትክክለኛ ቤዚ ሰማ? እሺ እድሉን ስለሰጣችሁ አመሰግናለሁ። እንደኔ መክሰስ አለመክሰሱ ጋር አይደለሁም እንደኔ ማለት ነው። ሁላችንም የልጆች እናት ነን። ግን እንደ እናት ምጥ እንደ ባህሪው ይለያያል። ቀለል የሚል ምጥ አለ፣ የሚበዛበት ምጥ አለ፣ በጣም ደግሞ የሚከብድበትና ለሰርጀሪ የሚዳርግ ምጥ አለ። እየቀለደች ነው በተባለው ምሳሌ ማለት ነው። ምን አለ ይቺ ልጅ ሚጮህ ሰውም አለ እኮ ሚጮህ አለ፣ እንደ አይነት አለው ሰው ማለት ነው።